ነገ ከሰኞ ጀምሮ ፋይል እናስከፍታለን። ለብሩክ በአድራሻው በፖሊስ አማካኝነት የፍርድ ቤት መጥሪያ የምላክለት ይሆናል። ብሩኬ በጣም ብዙ ትችትና ፈተና አይተህ ያረጋገጥከውን ንጹህነትህንና እውነትህን ከአፍህ በስሜታዊነት በሚወጡ ቃላቶች ልታጣው ነውና ተረጋጋ፣ ቆም ብለህ አስብ። የረጋ ወተት ምን ጊዜም ቂቤ ይወጣዋል። በእኔ ቦታ ብትሆኑ ትረዱኛላችሁ። እሱንም ችዬ ምናምን አንድ ሳምንት ማክሲመም ይሆናል የለመንኳቸው። አዳምጡት። ታርጉልኝ ምናምን እያልኩ ከእሱም ብሶ እንደፈለጋችሁ ነው ምናምን ይሉኛል እየተቀያየሩ። አሁን ይኸውልህ ብሩኬ የፈለገ ነገር ይበል፣ ይነሳ፣ ይፍረጥ፣ የፈለገውን ነገር ቢያደርግ እኮ ይሄ ልጅ ትላንትና አውጣ ሲባል ቄሱም ዝም መጽሐፉም ዝም ሆኗል እኮ። ያ ማለት ምን ማለት መሰለ? እውነትህንና ሐቅህን ንጽህናህን እኮ አንተ አረጋግጠሃል። አንተ ከዚህ በኋላ እኮ ማድረግና ጉዳይህን መጨረስ የነበረብህ ከሃይሚዬ ጋር ነው። አሁን አንድ ነገር ልንገርህ፣ አንተንና ሃይሚን የያዛችሁን ነገር፣ ሁለታችሁም እልህኞች ናችሁ። ሁለታችሁም በቃ ለነገሮች ዝቅ ማለት መሸነፍን ለምን እንትን እንደማትሉ አይገባኝም እንጂ የብሩኬ ንጽህና እኮ ትላንትና ደን በቃ ተረጋግጦ አልቋል። አሁን ምንድነው ማን የመጀመሪያውን ይቅርታና ማን የመጀመሪያውን የስምምነት ቃል ከአፉ ያውጣ? ብዙዎቻችሁ ገብቷችኋል ብዬ አስባለሁ። ምክንያቱም ትላንትና በጣም ብዙ ነገሮችን ተናግሬያለሁ። ብሩኬ እውነቱንና ንጽህናውን አረጋግጧል። ሃይሚ እኔ ያሳየኸኝን እኔ ያየሁትን ነገር አሳየው፣ ለሱም በቃ ይሄ ነገር እንዲበርድ ለሱም አሳየው ስትለው ዝም ብሏል ያ ድንክ። ስለዚህ አሁን ሃይሚና ብሩክ መሃል ያለችው እቺ እልኋ ያቺ የአለሸነፍ ስሜቷ ይዛቸው ነው እንጂ የሁለቱም ጥያቄ እኮ ትላንትና ተመለሰ። ውዶቼ በጣም ብዙዎቻችሁ መቼስ የምናገረው ነገር በደንብ አድርጎ ይገባችኋል። ሃይሚ የማያዛልቁሽ ሰዎች የሚያወሩልሽን ተረት ተረት ወደዛ ትተሽ ባልሽ ላንቺ የከፈለ ያለውን መስዋዕትነትና ንጹህነቱን እውነቱን ለማረጋገጥ የሄደበትን መንገድ በደንብ አስበሽ ቆም ብለሽ ተረጂና ልብሽን ላይ ይቅርታ ክፈቺ። ይዋ ሊደር እንጂ አንቺም የብሩኬ ነሽ። ግን እኔ አዳምጡት። እኔ እንጃ ወይ ግጥምጥሞች ነው ምናልባት ወይ ከኔ ጋር ሌላ ፐርሰናል ኬስ ካለበት አላውቅም። ስሙት። ወይ ሃይሚን ፈልጎ ይሁን አላውቅም። ግን ግልጽ ነው ሃይሚን ነው ሊሆን ትልቁ። ቆይ ሃይሚ ይሄን የምናገረው ላንቺ ነው። በደንብ አድርገሽ አዳምጪ። ብሩክ ንጹህነቱንና እውነቱን አረጋግጦ አሳይቶሻል ትናንትና። ከዛሬ ጀምሮ ላንቺ መናገር የምፈልገው ነገር ልብሽን ለይቅርታ፣ ልብሽን ለመነጋገር፣ ልብሽን ለመወያየትና ችግሮቻችሁን ለመፍታት ተጠቀሚበት። በደንብ አድርገሽ አዳምጪ። ተራ ተረት እያወሩ የማይረባና የማይጨበጥ ነገር ለሚያሳዩሽ ሰዎች ከዛሬ ጀምሮ ጊዜሽን እንድትሰጪ እኔም ቤተሰቦችሽና ተመልካቾችሽም አንፈልግም። እውነቴን ነው የምነግራችሁ። በጣም ሰልችቶኛል። በጣም በቃ የሆነ ነገር ንትርክ፣ በዚህም ብትገቡ ንትርክ፣ የማያቋርጥ ንትርክ። የእውነቴን ነው። በጣም ብዙዎቻችሁ በዚህ ሀሳብ ተስማማላችሁ ብዬ አስባለሁኝ እኮ። እንዴ ሃይሚ ለይቅርታ ልብሽን ከዛሬ ጀምሮ ክፍት አድርጊው። በቃ አሳየሽ። ማሳየት ያለበትን ነገር አሳየ። ላንቺ ያሳየሽን ነገር አሳየኝ ስትዩ በራስሽ አፍ ቄሱም ዝም መጽሐፉም ዝም ሆኗል ትናንትና የዳንኤል ጉዳይ። ስለዚህ ይሄ ሸኚ ቤት አያደርስም ይባላል። ቤትሽ ለማያደርሱ ሰዎች እዚህ ጋር ያለሽን ትዳርና እዚህ ጋር ያለሽን ህይወት፣ ፍቅር ማጣት የለብሽም። እኔ ሁለታችሁንም በጣም ስለምወዳችሁና እንድትለያዩ ስለማልፈልግ ሁለትሽንም እኩል እምቆጣው እምናገረው ለዚሁ ነው። በዚህ ሐሳብ የምትስማሙ ሰዎች የተለመደችው ቦታችን ላይ ጋር እንገናኝ። ስሜታችሁን ጻፉልኝ ኮሜንት ላይ። የሁላችሁንም እያነበብኩ የመመልስላችሁ ይሆናል። ሁሉም ሜንሽን ስለሚደረጉም ያዩታል። ለማስታረቅ መሃል የምትገቡ ሰዎች መሃል ስትገቡ ወይ ሁለቱም ባሉበት ይሁን አንድ በአንድ ማገናኘት ከተፈለገም ደግሞ ለይቅርታ ልባቸው እንዲከፈት እንጂ ችግራቸውንና የተጎዱበትን መንገድ ብቻ ተናግረው እንዲሄዱ አትፍቀዱ። ምክንያቱም ይሄም ነገሩን የባሰ ያባብሰዋል። ጉዳዩን ግልጽ ሳደርግልህ የዳኒ ጉዳይ እሺ ይቆይ፣ እሷን ጥፋት ተዋቸው እነሱን በቃ። አንተም ብቻ አይደለም ሁላችንም ያናደደን፣ ሁላችንም ተናደናል። እናንተ በዚህና ክልክ ስትጣሉ አይቻላል።
ያ ምንም ታምር ሆኖም አሁን ይኸውላችሁ አስታራቂ መሃል ላይ መግባቱን አልጠላም እኔ። በተለይ ፍፄ የራሳቸው ሰዎች ሲገቡ በጣም ሰላም ሊወርድ እንደሚችል አውቃለሁኝ። ዛሬ በተሰራው ቪዲዮ ማልስማማው በአንድ ነገር ነው። ሃይሚና ብሩኬ ሲገናኙ መሃል ላይ ባልኖሩበት ወሬው መሃል የሚገቡት ማናቸው? ዳኒና ሶስና። አስታራቂዎቹም ሲመጡ በሌሉበት መሃል ላይ ያስገቡ የሚያወሩት ዳኒንና ሶስናን ነው። ለምን ነው? እኔ ጉዳይ እኮ አሁን ለምንድን ነው መሃል ላይ እንዲገቡ ጉዳያችሁ ርዕሰ ጉዳያችሁ እንዲሆኑ የምትፈቅዱት ለምንድን ነው? ብሩክና ሃይሚ እሺ እልህ ላይ ናቸው እንበል። አስታራቂዎቹ እንዴት እናንተም እዛ ነገር ውስጥ ተዘፍቃችሁ ላገኛችሁ? የእውነቴን እኮ ነው የምናገረው። ውድ ቤተሰቦቼ በጣም አስተውላችኋል ብዬ አስባለሁኝ። ሲጀመር ማግኘት የነበረባችሁ ሃይሚና ብሩኬን አንድ ላይ ነበረ። ኢቭን እንኳን ለብቻ ሐሳባቸውን ማዳመጥ ብትፈልጉ ኖሮ አንድ ላይ እንዲመጡ አድርጋችሁ ብሩኬ አንዴ እሷን ላናግራት፣ ሃይሚ አንዴ እሱን እናናገረው ብላችሁ ከዛ ደግሞ አንድ ላይ ችግሮቻቸውን ፈታችሁ ማስታረቅ በጣም ቀላል እኮ ነው። ለምን ለብቻ አምጥታችሁ እሱም የራሱን ስሜት እንዲናገር አሁን ነገ ከነገ ወዲያም ደግሞ እሷን አግኝታችሁ እሷም የራሷን ስሜት እንድትናገር ከዛስ ብሩኬን በስሜቴነት ከዚህ በኋላ በቃኝ፣ ሃይሚም ከዚህ በኋላ በስሜቴነት በበቃኝ ነገሮች ሳይፈቱ እንዴት እንዲቋጩ ትፈቅዳላችሁ? ፍፄ ቤኪ ወይኔ ውድ ቤተሰቦቼ ስሜቴ በጣም ይገባቸዋል ብዬ አስባለሁ። እኔ ሰላም እንደሚወርድ እኮ ግልጽ ነው። ይዋሊደር እንጂ አህያ የጅብ ናት ይባላል። ግን በዚህ መሃል ከአፋቸው በስሜቴነት በሚወጣው ቃል እየተቋሰሉ ነው እነዚህ ልጆች። ይሄ ነገር እንደኔ የታየው የተሰማው አለ? ጻፉልኝ። የሃይሚና የብሩኬ ወዳጆች፣ የጨረቃ ፋሚሊ በሙሉ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። እኔ ለምናም ኖሮብኝ አይደለም፣ በስርዓት ነው ማወራው። ሁላ ልብ የለውም አንድ ልብ የለውም። እሱ አንድ አይደለም። አሁን ሁለታችሁንም ወደ ሌላ ነገር ውስጥ እየከተታችሁ። እኔ በእልህ አይደለም፣ እኔ እኮ እውነታን እየፈለኩ ነው። ያ ሲጀመር ልብ የሌለው እውነት የሚባል ነገር እጁ ላይ ያለ ሰው ለምንድን ነው ልብ የማይኖረው? ለምንድን ነው ነገሮችን ሊያወጣ ነገሮችን ሊያረጋግጥና ሊያመሳክር የማይፈልገው? እውነት እጁ ላይ የሌለ ሰው ነው ልብ የማይኖረው። ብሩኬ በደንብ መረዳት ያለበት ነገር ይሄንን ነው። ተረድተኸዋልም ደግሞ ምንም እውነት እንደሌለው ማለት ነው። አንተ ልብ አግኝተ እሱ ጋር ሄደክ ፊት ለፊቱ አውጣው ብቻ አይደለም እኮ እኔ አንተ እሱን ፋይል ስጠኝ እንጂ እኔ ፖስትልሃለሁ ነው ያለው ትናንትና። በጣም ብዙዎቻችሁ አዳምጣችሁታል። ስለዚህ እውነት በሌለው ነገር ላይ ምንም አየር ላይ ዝም ብሎ በሚናፈስ ወሬ አንተና ሃይሚ መሃል ለምንድን ነው እንደዚህ አይነት ነገሮች እንዲገቡ እየፈቀዳችሁስ ያለው ለምንድን ነው? በጣም ብዙ ህይወት እያያችሁ ያላችሁ ሰዎች አላችሁ። ይሄንን ቪዲዮ የምታዩ የቻናሌ ቤተሰቦች ተመልካቾቼ፣ እንዲሁም አዳዲሶች እስቲ እናንተ መስክሩ። ፍቅራችሁ መሃል አይደለም ሶስተኛና አራተኛ ሰው ንፋስ አታስገቡ የሚባለው ለዚሁ ነው። አይደለም ወሬው ተጨባጭ ሆኖ ይቅርና አየር ላይ ንፋስ ዝም ብሎ የሚናፈስ ወሬ ላይ እንደነዚህ አይነት ነገሮች እንዳይፈጠሩ ነው። ፍቅራችሁ መሃል ህይወታችሁ መሃል ሰው አይደለም እኮ የሚገርማችሁ በጣም አባባሉ ራሱ ንፋስ እንዳይገባ ነው የሚባለው። በጣም ብዙዎቻችሁ ተረድታችሁኛል ብዬ አስባለሁኝ። ስሜታችሁን ሐሳባችሁን ጻፉ። የሁላችሁንም እያነበብኩ የምመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬውም ዕለት እንግዲህ በቤኪ ቤት ብሩኬ መጥቷል። ምንድነው የተፈጠረው? ከቪዲዮ ጀርባ ያለውስ ነገር ምንድነው የሚለውን ለማየት እዚህ ቤት እንደምትመጡ ስለማቅ እኔም እንደተለመደው በቪዲዮ ላይ እንደዚህ ያያየው ሐሳብና አስተያየቴን ስሰጥ እናንተም ውድ ተመልካቾቼ በኮሜንት ላይ ሐሳብና አስተያየቶቻችሁን በነፃነትና በጨዋነት እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የሃይሚና የብሩኬ ወዳጆች የጨረቃ ፋሚሊ በሙሉ የጨረቃ ፋሚሊ አንዱ አካል የሆነውን ይህንን ቤት ሰብስክራይብ ያደረጋችሁና የደውል ምልክቷን እየነካችሁ እንዲሁም ይህንን ቪዲዮ ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ነገ በሰፊው የምመጣበት የዩቲዩብ ቻናል
ቻናሌን አስቀምጬላችኋለሁ፣ ሁለተኛውን ማለት ነው። እየገባችሁ ቤተሰብ በመሆን እንድትቀላቀሉኝና ለጊዜው አሁን ባሉት ቪዲዮዎች ከዚህ ቪዲዮ በኋላ ፈታ ያላችሁ እዛ እንድንገናኝ እያሳሰብኩ የዛሬውን ቪዲዮ በቀጥታ እጀምራለሁ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ዛሬ ከቤኪ ጋር በቤኪ ቤት ብቅ ብለናል። ያው የመጣንበት ጉዳይ ይታወቃል። እንኳን ደህና መጣችሁ። በመጀመሪያ እኛ በጣም ሰላም ነን፣ ፈጣሪ የተመሰገነ ይሁን። ያ የመጣችሁበት ጉዳይ ይገባናል። በብሩኬና በሃይሚ መካከል እየተፈጠረ ያለው ነገር ልታስተካክሉ ነው። ብትቆዩም መምጣታችሁ ጥሩ ነው። ነገር ግን የመጣችሁበት መንገድ ዛሬ እኔን ብዙም አላስደሰተኝም። ውድ ቤተሰቦቼ ሐሳቤን በደንብ አድርጋችሁ እስከ መጨረሻው ድረስ አዳምጡኝ። ለመሆኑ ከነሱ እንስማ። ለምን ጉዳይ ነው የመጡት? እንደመጣን ያው እያያችሁት ነው። እየተፈጠረ ያለው ነገር በጣም ይደብራል። እኛም በጣም ስለደበረን ያንን ነገር ለማስተካከል ነው ዛሬ የመጣ ነው እና ይስተካከላል የሚል ተስፋ አለን። ያው በቻልነው አቅም እኛም የምንችለውን ነገር እናደርጋለን ከፈጣሪ ጋር የምትችሉትን ነገር ሁሉ ታደርጋላችሁ። ነገር ግን ችግሩ ትላንትና ተፈቷል። አሁን ምንድነው? ይቅርታ ማን ይበል ማን ወደዛ ይሄ የይቅርታውን ነገር ያንሳ ነው እንጂ የሃይሚም ጥያቄ ትላንትና ተመልሷል። ብሩኬም ትላንትና ንጹህነቱንና እውነቱን አረጋግጦ አስመስክሯል። ምክንያቱም ዳኒ አውጣ የተባለውን ፋይል አውጣ ሲባል ቄሱም ዝም መጽሐፉም ዝም ስላለ ማለት ነው። ለማንኛውም ቤኪና ፍፄ ዛሬ የመጡት ብሩኬን አግኝተው ሊያዋሩት ነው። በዋናነት ያልተስማማውበት ጉዳይ ይሄ ነው። ሊጠሩ ሊያስማሙ ከሆነ ሁለቱም ባሉበት ቢሆን በጣም ደስ ይለኝ ነበር። ለማንኛውም ብሩኬ መጥቷል። ምን እንደሚፈጠር አብረን እንመልከት። በእኔ ቦታ ብትሆኑ ትረዱኛላችሁ። እሱንም ችዬ ምናምን አንድ ሳምንት ማክሲመም ይሆናል የለመንኳቸው። አዳምጡት። ታርጉልኝ ምናምን እያልኩ ከእሱም ብሶ እንደፈለጋችሁ ነው ምናምን ይሉኛል እየተቀያየሩ። አሁን ይኸውልህ ብሩኬ የፈለገ ነገር ይበል ይነሳ ይፍረጥ የፈለገው ነገር ቢያደርግ እኮ ይሄ ልጅ ትላንትና አውጣ ሲባል ቄሱም ዝም መጽሐፉም ዝም ሆኗል እኮ። ያ ማለት ምን ማለት መሰለ? እውነትህንና ሐቅህን ንጽህናህን እኮ አንተ አረጋግጠሃል። አንተ ከዚህ በኋላ እኮ ማድረግና ጉዳይህን መጨረስ የነበረብህ ከሃይሚዬ ጋር ነው። አሁን አንድ ነገር ልንገርህ፣ አንተንና ሃይሚን የያዛችሁን ነገር ሁለታችሁም እልህኞች ናችሁ። ሁለታችሁም በቃ ለነገሮች ዝቅ ማለት መሸነፍን ለምን እንትን እንደማትሉ አይገባኝም እንጂ የብሩኬ ንጽህና እኮ ትላንትና ደን በቃ ተረጋግጦ አልቋል። አሁን ምንድነው? ማን የመጀመሪያውን ይቅርታና ማን የመጀመሪያውን የስምምነት ቃል ከአፉ ያውጣ? ብዙዎቻችሁ ገብቷችኋል ብዬ አስባለሁ። ምክንያቱም ትላንትና በጣም ብዙ ነገሮችን ተናግሬያለሁ። ብሩኬ እውነቱንና ንጽህናውን አረጋግጧል። ሃይሚ እኔ ያሳየኸኝን እኔ ያየሁትን ነገር አሳየው ለሱም በቃ ይሄ ነገር እንዲበርድ ለሱም አሳየው ስትለው ዝም ብሏል ያ ድንክ። ስለዚህ አሁን ሃይሚና ብሩክ መሃል ያለችው እቺ እልኋ ያቺ የአለሸነፍ ስሜቷ ይዛቸው ነው እንጂ የሁለቱም ጥያቄ እኮ ትላንትና ተመለሰ። ውዶቼ በጣም ብዙዎቻችሁ መቼስ የምናገረው ነገር በደንብ አድርጎ ይገባችኋል። ስለዚህ ብሩኬ የሄድክበት መንገድ በጣም ከባድ ነው። ያሳለፍካቸው ነገሮች በጣም ውስብስብ ናቸው። በጣም በብዙ ስትተች ነበረ። ያን ሁሉ ያሳለፍከውን ነገር ግን ዛሬ በተናገርከው ነገር ልትንደው አትሞክር። በስሜታዊነት ከአፍህ በሚወጡ ቃላቶች ላይ ስልጣን ይኑርክ፣ እዘዝ። አፍህ ማለት በስሜት ከአፍህ ለሚወጣው ነገር ስልጣኑ ይኑርክ፣ እዘዘው። እሱን በደንብ ንጽህናህን ትላንትና አረጋግጠሃል። ነገር ግን እኔ ይኸውላችሁ ዛሬ ብቻ ለብቻ መጥራታቸውም በጣም ቢያናደደኝም ነገር ግን ብሩኬ ትላንትና እንዳጣራውና እንዳረጋገጠው እውነት ከሆነ ዛሬ መገናኘት የነበረባቸው አስታራቂዎች ኖሩም አልኖሩም ሃይሚና ብሩኬ አንድ ላይ ነበረ። በዚህ ሐሳቤ የማትስማሙላችሁ ግን እኔ አዳምጡት። እኔ እንጃ ወይ ግጥምጥሞች ነው ምናልባት ወይ ከኔ ጋር ሌላ ፐርሰናል ኬስ ካለበት አላቅም። ስሙት፣ ወይ ሃይሚን ፈልጎ ይሁን አላቅም። ግን ግልጽ ነው ሃይሚን ነው ሊሆን ይችላል። ቆይ ሃይሚ
ይሄን የምናገረው ላንቺ ነው። በደንብ አድርገሽ አዳምጪ። ብሩክ ንጹህነቱንና እውነቱን አረጋግጦ አሳይቶሻል ትናንትና። ከዛሬ ጀምሮ ላንቺ መናገር የምፈልገው ነገር ልብሽን ለይቅርታ፣ ልብሽን ለመነጋገር፣ ልብሽን ለመወያየትና ችግሮቻችሁን ለመፍታት ተጠቀሚበት። በደንብ አድርገሽ አዳምጪ። ተራ ተረት እያወሩ የማይረባና የማይጨበጥ ነገር ለሚያሳዩሽ ሰዎች ከዛሬ ጀምሮ ጊዜሽን እንድትሰጪ እኔም ቤተሰቦችሽና ተመልካቾችሽም አንፈልግም። እውነቴን ነው የምነግራችሁ። በጣም ሰልችቶኛል። በጣም በቃ የሆነ ነገር ንትርክ፣ በዚህም ብትገቡ ንትርክ፣ የማያቋርጥ ንትርክ። የእውነቴን ነው። በጣም ብዙዎቻችሁ በዚህ ሀሳብ ተስማማላችሁ ብዬ አስባለሁኝ እኮ እንዴ። ሃይሚ ለይቅርታ ልብሽን ከዛሬ ጀምሮ ክፍት አድርጊው። በቃ አሳየሽ። ማሳየት ያለበትን ነገር አሳየ። ላንቺ ያሳየሽን ነገር አሳየኝ ስትዩ በራስሽ አፍ ቄሱም ዝም መጽሐፉም ዝም ሆኗል ትናንትና የዳንኤል ጉዳይ። ስለዚህ ይሄ ሸኚ ቤት አያደርስም ይባላል። ቤትሽ ለማያደርሱ ሰዎች እዚህ ጋር ያለሽን ትዳርና እዚህ ጋር ያለሽን ህይወት፣ ፍቅር ማጣት የለብሽም። እኔ ሁለታችሁንም በጣም ስለምወዳችሁና እንድትለያዩ ስለማልፈልግ ሁለትሽንም እኩል እምቆጣው እምናገረው ለዚሁ ነው። በዚህ ሐሳብ የምትስማሙ ሰዎች የተለመደችው ቦታችን ላይ ጋር እንገናኝ። ስሜታችሁን ጻፉልኝ ኮሜንት ላይ። የሁላችሁንም እያነበብኩ የመመልስላችሁ ይሆናል። ሁሉም ሜንሽን ስለሚደረጉም ያዩታል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ያው እስካሁን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ። ሐሳብ አስተያየቶቻችሁን ማስቀመጣችሁን እንዳትረሱ። ቪዲዮውን ላይክ ማድረጋችሁን ሳትረሱ። የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን ሁለተኛውን ቻናሌን ነገ እመጣበታለሁ። በዛም ቤተሰብ እየሆናችሁ ጠብቁኝ። አሁን ግን እዛ የተለቀቁት ቪዲዮዎች ስላሉ እዛ የተዝናናችሁና ፈታ ያላችሁ እንድትቆዩ እዛ ጠብቃችኋለሁ። እዛ እንገናኝ። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።